አብዛኞቻችሁ በዚህ ሳምንት በሁለት የበጎ ፍቃድ አድራጊዎች በመልእክተኛውና በባላደራው መካከል የተፈጠረውን ውዝግብ በእዮሃ ሚዲያ ተከታትላችኋል ብዬ አስባለሁ። ይህ ፕሮግራም በእነዚህ ተከታታይ ቀናት ተመልካችን ግራ ሲያጋባ ቆይቶ በስተመጨረሻ ልባት አግኝቷል። በዚህ ፕሮግራም ሶሻል ሚዲያን ለበጎ የሚጠቀሙ ወጣቶችን ስማቸው እንዲጠፋ ስራቸውንም እስከ ማቆም ድረስ እንዲያስቡ ያደረጋቸው ምክንያት የፈጠረው ማን ነው? አቤቱታ አቅራቢው ሽማግሌ ናቸው ወይስ የእዮሃ ሚዲያ ፕሮግራም አዘጋጅ አለምሰገድ? በዚህ ቪዲዮ ነግራችኋል። እስከ መጨረሻው አብራችሁን ቆዩ። ናሁታ ቲዩብ። እንደሚታወቀው የሚዲያ ስራዎች እጅግ ጥንቃቄን ያሻሉ። ለምን? እነዚህን ቪዲዮዎች የሚመለከታቸው የተለያየ ባክግራውንድ ያለው ማህበረሰብ ስለሆነ ሁሉንም የሚያማክል ሆኖ መሰራትና የተሰራውም ተገምግሞ መለቀቅ ይኖርበታል። ይህ በእንዲህ እንዳለ ሰሞኑን እዮሃ ሚዲያ ላይ አንድ ቪዲዮ ከቀናት በፊት ተሰራ። ይህም ቪዲዮ አንድ አባት መልእክተኛው በተባለ ለሰዎች መልእክትን በሚያደርስ ወጣት የእርዳታ አገልግሎት ያገኛሉ። ይህም ቪዲዮ እንደተለመዱት የበጎ አድራጎት ቪዲዮዎች በመልእክተኛው በተሰኘው ሚዲያ ላይ ይለቀቃል። ይህ ከተለቀቀ በኋላ መልእክተኛው በዛ ቪዲዮ ላይ ያስተላለፈው የእሳቸውን ስልክ ቁጥርና የእሳቸውን የባንክ አካውንት ነበረ፣ ሰዎች እኒህን አባት እንዲያግዛቸው። ይህንንም ተከትሎ ብዙ ደጋግ ኢትዮጵያውያን እኒህን አባት በስልክም በገንዘብም በተለያየ መንገድ እገዛቸውን እንዳደረጉ እኒሁ አባት ምስክር ሆነው በዚህ ሚዲያ ላይ ተናግረዋል። ነገር ግን ወደዚህ ሚዲያ ያመጣቸው አንድ ትልቁ ነገር እኒህ አባት ከመልእክተኛው እርዳታ በኋላ ከመኪናው ሲወርድ መልእክተኛው ራሱን ባላደራ ብሎ ጽፎ ስልክ ቁጥር ሰጥቶኛልና በዛ ስልክ ቁጥር መልሶ ደውሎ የገባልኝን ከ200,000 ብር በላይ ባጃጅ እንገዛልሃለን በሚል መንገድ መልሶ ወስዷል የሚል ስሞታን ወደ እዮሃ ሚዲያ ይዘው ይመጣሉ። እዮሃ ሚዲያዎችም ይህንን አቤቱታቸውን ተቀብለው ተከታታይ ቪዲዮዎችን በመስራት የማጣራት ሙከራ ያደርጋሉ። እዚህ ጋር ነበረ ትልቁ ስህተትና ትልቁ ችግር የተፈጠረው። የመጀመሪያውን ቪዲዮ ያየ ማንም ግለሰብ እኔንም ጨምሮ የመጀመሪያ ወደ አእምሯችን የሚመጣው ነገር ምንድነው? መልእክተኛው እንዴት እንዲህ አይነት ድርጊት ያደርጋል የሚል ነበር። ለምን? ሌሎቹም ባላቅም እኔ ፐርሰናሊ የተፈጠረብኝ መልእክተኛው ይህንን ድርጊት ወይም የእርዳታ የተሰጠውን መልእክት ለባለ ጉዳዩ ወይም ደግሞ ለተረጂው ካስተላለፈ በኋላ ባላደራው የሚባለውን እንደሱ ተመሳሳይ ስራ የሚሰራውን ስም ለማስጠፋት ሊሆን ይችላል፣ ወይ ደግሞ አላቅም እንደዛ አይነት ስልክ ቁጥር ጽፎ ለሰውየው ሰጥቷቸው ሰውየው ጋር ደውለው ይሄንን ብር እንዲወሰድ እንዴት ያደርጋል የሚል ጥርጣሬ አብዛኞቻችን ላይ እንዳደረ እውን ነው። እኔ ጋም ይሄ ነገር ተፈጥሮብኝ ነበር። ለምን? እነዚህን ወጣቶች እጅግ በጣም እከታተላቸዋለሁ። የሰሩት ስራ እጅግ በጣም ነው የሚያስደስተውና እነዚህንም አባት በአጋጣሚ በቪዲዮ ላይ ተከታትዬ ነበር። ነገር ግን በእዮሃ ሚዲያ ቀርበው ይሄንን ነገር ሲያወሩት እንዴት እንደዚህ ሊፈጠር ቻለ የሚል ጥያቄ ወደ ጭንቅላቴ መጣ። በመቀጠል ስልክ በሚደውልበት ጊዜ ስልካቸው አይነሳም። ይታወቃል፣ በጣም ቢዚ ሰዎች ናቸው። የግል ጉዳይ ያላቸው ፐብሊክ ላይ የሚሰሩት ስራ ስላለ ቢዚ እንደሚሆኑ የታወቀ ነገር ነው። በዚህ አጋጣሚ ይሄ ቪዲዮ ፐብሊክ ላይ በመውጣቱ ሰዎች ውስጥ ብዙ መወዛገቦች ውስጥ ገቡ። ሰዎች ምንድን ነበር እያሰቡ የነበሩት? መልእክተኛው ይሄንን ሰውዬ በትክክል አጭበርብሯል። እንዴት አድርጎ አጭበረበረ? የራሱን ስም ሳይጠቀም ባላደራው በሚል ፕሮፋይል ከሱ ጋር ተመሳሳይ ስራ የሚሰራ በጎ ፈቃደኛን ስሙ እንዲጠላ ስሙ እንዲጠፋና ያልሆነ ስም እንዲሰጠው አድርጎ ያደረገ አይነት መንፈስ እንዲመስል ነው የሆነው ቪዲዮ። ከዛ በተከታታይ ቪዲዮዎች መልእክተኛውም ባላደራውም ወደ እዮሃ ሚዲያ መጥተው ቃላቸውን በመስጠት እኒህ አባት በነበራቸው የመንፈስ ጭንቀት መደናገጥ የፈጠሩት ስህተት እንደሆነ በስተመጨረሻ ላይ ራሳቸው አምነዋል። ያንንም ቁጥር መልእክተኛው ሳይሆን የሰጣቸው በስልክ አንድ አጭበርባሪ ግለሰብ ደውሎ እንደሰጣቸውና ይህንን ሁሉ ብር እንዲልኩ እንዳስገደዳቸው መጨረሻ ላይ ማወቅ ተችሏል። ነገር ግን ይህ ሁሉ ነገር ሳይደርስ የነ መልእክተኛው ስም መጥፋት፣ የነ ባላደራው ስም መጥፋት፣ በሰው ጭንቅላት ውስጥ ደግሞ ስለነሱ ክፉ ነገር እንዲታሰር፣ ሰው እንዲጠራጠራቸው፣ ሰዎች ያልሆነ ነገር ስለነሱ እንዲያስቡ እንዲያደርግ ያደረገው ማን ነው? ይህንን ስንመለከት እዮሃ ሚዲያ ትልቅ ችግር እንደፈጠረ እረዳለሁ ፐርሰናል። ለምን? ይህንን የማጣራት ስራ መጀመሪያ መስራት የነበረበት ከካሜራ ውጪ ነው። የተፈጠረው ችግር የሆነ ነገር ካለው
ወደ ሚዲያ ቢያመጣው ጥሩ ነበር። ነገር ግን ይህንኑ ፕሮሰስ ሚዲያ ላይ ሳያመጣው በፊት ፐርሰናሊ እነዚህን ሰዎች አግኝቷቸው በስልክም በምናምንም መንገድ ትንሽ ጊዜ ገዝቶ 2 ቀንም 3 ቀንም 4 ቀንም ወይም ሳምንትም ፈጅቶ እኒህ ሰዎች ፐርሰናሊ አጣርቶ በትክክል ይህንን መረጃ ላይ መድረስ ይችል ነበር። ይህን መረጃ ከደረሰ በኋላ እውነታውን ካወቀ በኋላ ወደ ሚዲያ እነዚህን አባት ይዟቸው መጥቶ የደረሰባቸውንም ጉዳይ በማስረዳት ከዛ በኋላ መልእክተኛውንም ከዛ ደግሞ ባላደራውንም ጠርተው እንዲህ አይነት ነገር ተፈጥሮ ነበር፣ እንዲህ ሆኖ ነበር፣ እንዲህ አይነት ነገር ገጥሞ ነበር በሚል እነሱንም ባለበት ሌሎችም ማጭበርበር ስራዎች በእነሱ ስም እየተሰሩ ስለሆነ ግንዛቤን ማስጨበጥ እንዲሆን የእነዚህም አባት የተወሰደባቸው ገንዘብ ማስመለሻም የሚሆን ፕሮግራም አንድ ላይ የተደራጀ ጥሩ ፕሮግራም መስራት ይችል ነበር። ነገር ግን እነዚህን ተከታታይ ቪዲዮዎች በመስራት ፐብሊክ ላይ ለተወሰነ ጊዜ ለቀናትን ለሆነ ተወሰነ ጊዜ ቢሆንም የመልእክተኛውና የባላደራው ስም እንዲጠፋ ሆኗል። ሌላው ከዚህ ጋር አያይዤ እዚህ ፕሮግራም ላይ አንድ የታዘብኩት ወይም ደግሞ በጋዜጠኛው አንድ የታዘብኩት ነገር ምንድነው? በተደጋጋሚ እነዚህን ሁለቱን ሰዎች ራሳችሁን ለምን ሸፍናችሁ የበጎ አድራጎት ስራችሁን ትሰራላችሁ የሚል ጥያቄ ነበር። እነሱም በትክክል በምስኪኖች እንባ በምስኪኖች መረዳት እኛ ትልቅ ዋጋ ማግኘት የለብንም፣ እኛ በሰዎች ዘንድ የተለየ ጥቅም የተለየ እይታ ማግኘት የለብንም፣ ከእግዚአብሔር ዘንድ ብቻ ምናገኘው ነገር ነው ምንፈልገው የሚል አስተያየት ወይም መልስ ሰጥተዋል። ነገር ግን ይህ ጋዜጠኛ በተደጋጋሚ ለምን እንደዚህ ያደረጋችሁ በተደጋጋሚ እየነገራቸው ነበር። እንዴት ሊረዳቸው እንዳልቻለ አላቅም። ለምን የሚያደርጉት ስራ በጣም አስደሳች ስለሆነ በሚሄዱበት እንቅስቃሴ በሚያደርጉበት ቦታ ሁሉ መልካም ነገር ይገጥማቸዋል። ለምን? ይሄንን ነገር ስላደረጉ። ይሄ የታወቀ ነው። ኮመንት ማየት ይቻላል። ሰዎች በጣም ነው የሚያደንቋቸው። በእንባ እየተራጩ ነው የሚመለከቷቸው ቪዲዮዎች። ስለዚህ እነዚህ ሰዎች ለምሳሌ የሆነ መንግስት መስሪያ ቤት ሊሆን ይችላል የሆነ ነገር የሆነ ቦታ ጉዳይ ኦር የሆነ ነገር ሊገዙ ቢሄዱ ለየት ያለ እይታ ወይም ለየት ያለ እንክብካቤ ይሰጣቸዋል ወይም ያገኛሉ። ስለዚህ እነዚህ ሰዎች በምድራዊ ይሄንን ነገር ማግኘት አልፈለጉም። ስለዚህ እነሱ በእነዚህ በምስኪኖች ገንዘብ በማድረጋችን በምስኪኖች እንባ ይህንን እውቅና ይህንን መታወቅ ዝና መወደስ አንፈልገውም፣ በራሳችን ስራ ነው መታወቅ መንፈልገው እያሉ የነገሩት እሱ እንዴት አንደርስታንድ አለማድረጉ ትንሽ ግራ ገብቶኛል። አንድ ሁለቴ ጠይቋቸዋል። የተመለሰውን መልስ መቀበል ነው ያለበት ወይም ደግሞ ለተመልካች መተው ነው ያለበት። ግን ፋርዘርሊ ደጋግሞ ያንን ነገር ከተለየ አንግል እንዲያይና በሰዎች ዘንድ ያልሆነ አመለካከት እንዲኖርና ሰዎች በእነሱ ዘንድ ያላቸውን የተወሰነ እምነት እንዲሽሩ አድርጓል። ለምን? ባላደራው ይህን ፕሮግራም ከተከታተለ በኋላ የወሰነ ውሳኔ ከዚህ በኋላ ይህንን ፕሮግራም ላቆም እችላለሁ፣ ይህንን የእርዳታ ፕሮግራም ላቆም እችላለሁ ወይም ደግሞ ሌላ ሲስተም መጠቀም አለብኝ ብሎ ነው ያሰበው። እንደዚህ አይነት ሀሳቦች በሰዎች ዘንድ እንዲፈጠሩ በመልካም ስራቸው ላይ እንቅፋት ይሆናሉና ሚዲያ ላይ የምንሰራቸውን ስራዎች መጠንቀቅ ይኖርብናል ለማለት ነው። ያው ደግሞ ይሄ እንደሚታወቀው እንደዚህ አይነት የበጎ ስራ መልካም ነገር በምናደርግበት ጊዜ እንቅፋቶች አይጠፉም። መልእክተኛውና ባላደራው ምን ያክል መልካም ስራ እየሰሩ እንደሆነ ምን ያክል ታማኝ እንደሆኑ ያየንበት አንድ ማሳያም እንደሆነ ተረድቼበታለሁ። በቀጣይ የተሻለ ቪዲዮ እስከምንገናኝ ቴንክ ዩ ናሁታ ቲዩብ